አንድ ጥያቄ ልጠይቃችሁ እስቲ። መቼ ነው ለመጨረሻ ጊዜ ከልባችሁ ያለቀሳችሁት? ከተወለድንበት ጊዜ ጀምሮ ማልቀስ ብዙ ነገራችንን የምንገልጽበት መንገድ ነበረ። ሲርበን፣ እንቅልፋችን ሲመጣ፣ ሲያመን እና በቃ ምንም ነገር ስንፈልግ ያልተመቸንን ነገር ሁሉ የምንገልጽበት ነገር ማልቀስ ነበረ። ከዛም ደግሞ ትንሽ አደግ ብለን መናገርና መንቀሳቀስ በጀመርንበት ሰዓት ላይ ደግሞ እንደዚሁ ኔጌቲቭ የማይመቹንን ስሜቶች ሲሰሙን የምንገልጸው በማልቀስ ነበር። ስለዚህ ማልቀስ ይሄ ተፈጥሯዊ የሆነ የማይመቹንን ነገር ኔጌቲቭ የሆኑ ስሜቶቻችንን፣ ህመምን፣ የማይመቹንን ነገሮች ከሰውነታችን የምናስወግድበት መንገድ ነበረ ማለት ነው። ከዛ ግን አሳዳጊዎቻችን ማልቀሳችንን እንደማይፈልጉትና የኛ ማልቀስ እነሱን ምቾት እንደማይሰጣቸው እየተረዳን እንመጣለን። ያው እነሱም ጠልተው ምናምን ሳይሆን በቃ እነሱም ያደጉበት መንገድ ይሄ ተመሳሳይ መንገድ ስለሆነ ነው። እነሱም ሲያለቅሱ በቃ ዝም በይ፣ በቃ አታልቅሺ ምናምን እየተባሉ ስላደጉ ያው እነሱም በቃ ማልቀስን እንደ ጥሩ ነገር አይታይም ኖርማሊ በሶሳይቲም በእነሱም እኛም ስናለቅስ የሚያበረታታንም የሚፈቅድልንም ሰው የለም ማለት ነው። ስለዚህ እነሱም በቃ ስናለቅስ ፍቅርና ሰፖርትና እንክብካቤ እንደመስጠት በተቻላቸው አቅም እኛም በቃ እንዳናለቅስ ወደ ማድረጉ ነው የሚሄዱት ማለት ነው። እኛም በቃ የነሱን ማልቀስ እንድናቆም መፈለጋቸውን እየተረዳን እንመጣና ያንን ማልቀሳችንን እየቀነስን እንሄዳለን። አሁን የሆነ ህፃን ልጅ እየተጫወተ ምናምን ነገር ቢወድቅ አሁን እንዳያለቅስ በቃ ተብሎ ማይደረግ ነገር የለም። ብዙ አይነት ትሪኮች ነው የሚነገረው እንዳያለቅስ ማለት ነው። ግን ያ ማልቀሱ ለሱ ጥሩ ነገር ነው። ያ የተሰማውን ይሄ የሰውነት ፔን ነው፣ የሰውነት ህመም፣ ያ የተሰማውን ፊዚካል ፔን ሪሊዝ የሚያደርግበት የሚያስወጣበት መንገዱ ነው ማልቀሱ። ግን እኛ እንዳያለቅስ በቃ ጎበዝ ምናምን እንለውና ትሪክ ብላ እናደርገዋለን። ከዛ እኛም በጊዜ በቃ ማልቀስ የሚፈለግ ነገር እንዳልሆነ እየተረዳን እንመጣለን ማለት ነው። በዛ ምክንያት ህመምም ፊዚካል የሆነ ህመምም ይሁን ሀዘን ወይ መጥፎ ስሜቶችም ቢሰሙን በቃ እነዛን ስሜቶች ኤክስፕረስ ማድረግ እናቆማለን ማለት ነው። በማልቀስ በቃ ዝም ብለን አምቀናቸው እንይዛቸዋለን ማለት ነው። እና በዛ በልጅነት ጊዜያችን ጀምሮ እንደዚህ ትንንሽ ነገሮችን ማመቅ እንጀምራለን። ከዛ እነዚህ አምቀን ውስጣችን የያዝናቸው ነገሮች ስሜቶች እያደጉ ትልቅ እየሆኑ ይመጣሉ ማለት እና እነዚህ የታመቁ ትንንሽ የሆኑ የነበሩ ኔጌቲቭ ስሜቶች አንድ ላይ ትልቅ ሲሆኑ ወደ ንዴት ይቀየራሉ ማለት ነው። ከዛ ተናዳጅ እንሆናለን። ከዛ ማልቀስ እንተውና ወደ ንዴት በቃ መናደድ እንጀምራለን ማለት ነው። ስለዚህ ከንዴት ጀርባ ራሱ ብዙ ትንንሽ የሆኑ እንደ ፍርሃት፣ እንደ ሀዘን፣ እንደ ህመም፣ እንደ ጉዳት የሚባሉ የሆኑ ትንንሽ የሆኑ ስሜቶች ከንዴት ጀርባ አሉ ማለት ነው። ከዛ አሁን ይሄ አስቸጋሪ ነው በቃ ይሄ የሚሉትን አይሰማም ምናምን በጥባጭ ነው ምናምን የሚባል ልጅ በጣም የሚናደድ ልጅ እንሆናለን ማለት ነው። ያ ልጅ የሚፈጠረው እንግዲህ መጀመሪያ እንዳያለቅስ በመደረጉ ምክንያት ነው ማለት ነው። ከዛ ደግሞ እድሜያችን እየጨመረና ማመዛዘን የምንችልበት እድሜ ላይ እየደረስን ስንመጣ ንዴታችን ለሌሎች ምቾት የማይሰጥ መሆኑን ደግሞ እየተረዳን እንመጣለን ማለት ነው። መናደድንም ራሱ ኤክስፕረስ ማድረግ መግለጽ እናቆማለን ማለት ነው ንዴታችንንም። ከዛ ወዴት እንሄዳለን? ወደ አእምሮአችን እንሄዳለን፣ ወደ ማሰብ እንሄዳለን። ከዛ ያንን ንዴትም ማመቅ እንጀምራለን ማለት ነው። ስለዚህ ንዴቱም እየታመቀ ሲመጣ በቃ እያደገ ይመጣል ማለት ነው። ውስጣችን ግን ታምቆ በቃ ታፍኖ እዛ ተቀምጧል። ከዛ እነዚህ ኔጌቲቭ ስሜቶች ሲሰሙን ምንድነው የምናደርገው? ኢንተሌክቹዋላይዝ እናደርጋቸዋለን። ወደ አእምሮአችን እንወስደውና ምክንያት፣ ድርጊት፣ ሰበብ ምናምን እንፈልግላቸዋለን ማለት ነው። እንዳይሰሙን ከመፈለጋችን የተነሳ እንደውም ከዛ በኋላ እንዲህ ማድረግ ስንጀምር ሶሳይቲ እንደውም ሬች ልጅ አደገች በቃ ማለት ነው፣ ትልቅ ሰው ሆነች፣ መናደድ ማልቀስ አቆመች ምናምን እንባላለን እንደ ጥሩ ነገር ማለት ነው። ምክንያቱም በቃ ስሜቱን ኮምፕሊትሊ እንዲሰማን ማድረግ ትተናል። የምናደርገው ለስሜቱ ምክንያት ነው የምንፈልግለት። አሁን ልክ ስንናደድ ለምን ተናደድኩኝ፣ ያ ሰውዬ ነው ያናደደኝ፣ እንደዚህ ባረግ አሁን አልናደድም ማለት ነው ምናምን እንላለን። በቃ የምንፈልገውን በቃ ያለው የሌለ ምክንያት እየፈለግን እንደረድራለን ስሜቱን ለማመቅና ለማስቀረት እዛው ማለት ነው። እንግዲህ አይታችኋል፣ ከመጀመሪያው ስንወለድ ጀምሮ ፕሮሰሱን አይታችኋል ማለት ነው እዚህ ያደረሰንን። ስለዚህ በቃ ስሜቱን ጭራሽ የማይሰማው ፊል የማያደርግ ሁሉን ነገር ወደ ሐሳብና ወደ አእምሮ የሚወስድ ሰው እንሆናለን ማለት ነው። ስለዚህ ስሜታችንና እኛ ኮምፕሊትሊ እንራራቃለን። ስሜታችንን በሐሳብ ሪፕሌስ እናደርገዋለን ማለት ነው። እና እነዛ ስሜቶች ደግሞ ሰውነታችን ውስጥ ታምቀው ይቀራሉ ማለት ነው። እኛ የሚመስለን እነዛን ስሜቶች እንዳይሰሙን በማድረግ እና ወደ ታች በመግፋት እነዛ ስሜቶች የምንርቅ የሚጠፉ የሚሄዱ ይመስለናል። ግን አይደለም። እነዛ ስሜቶች ከኛ የሚወጡት
ስናስወጣቸው ስንለቃቸው ነው እንጂ ጥብቅ አድርገን ውስጣችን ስንይዛቸው አይደለም። ከዛ በቃ ሰብኮንሸሳችን ውስጥ ወይም ደግሞ ሰውነታችን ውስጥ የተለያየ ቦታ ውስጥ ታምቀው ይቀመጣሉ ማለት ነው። እና ይሄ ምንድነው የሚያመጣው? የሰውነታችን ላይ አእምሯችን ጤና ላይ ብዙ ችግር ያመጣል። ከሱም አልፎ ደግሞ ህይወታችን ላይ ራሱ ውጪ ኤክስተርናል ላይፍ ላይ የምንኖረው ህይወት ላይ ራሱ ትልቅ ኢፌክት አለው ማለት ነው። ምክንያቱም ኢሞሽንስ አር ኢነርጂ ኢን ሞሽንስ ብያቸዋለሁ አይደለ? ሰውነታችን ውስጥ ኢነርጂ የሚንቀሳቀስበት መንገድ ኢሞሽኖች ናቸው፣ ስሜት ነው። እና ሐሳብና ስሜት ሲደመር እምነት ይሆናል። ከዛ ማንነት ይሆንና ያንን ማንነት ደግሞ እንኖረዋለን ብያለሁ አይደለ? እና በቃ እነዚህ ኔጌቲቭ ኢሞሽኖች ውስጣችን እንደዚህ አምቀን ይዘናቸው የምንኖር ከሆነ ህይወታችንንም ያው መገመት ነው እንግዲህ። በዛ ላይ ፖዚቲቭ የሆኑ ስሜቶችን ጥሩ ስሜቶችን ውስጣችን ለማስገባትና ከነሱ ለመኖር እንኳን ስፔስ የለም ውስጣችን ማለት ነው። ኦሬዲ በኔጌቲቭ ኢሞሽኖች ተይዟል በቃ ቦታው ማለት። እስቲ አስቡት አሁን ማለት እነዚህ ኔጌቲቭ ስሜቶች እኮ አንፈልጋቸውም አይደለ? ስለዚህ የማንፈልጋቸውን ነገሮች ለምንድን ነው ይዘናቸው የምንዞረው? ተሸክመናቸው እኮ እየዞርን ነው ማለት ነው። ሴንስ የሚሰጥ ነገር አይደለም አይደለ? እነዚህን ስሜቶች ካልፈለግናቸው ተሸክመናቸው ውስጣችን አመቀን ይዘን ተሸክመናቸው ነው መዞር ያለብን ወይስ ደግሞ መልቀቅና በቃ እንዲወጡ መፍቀድ ነው ያለብን? ስለዚህ እነዚህን ስሜቶች ከላያችን ላይ ማራገፍ ይኖርብናል ማለት ነው። ህይወታችንን ሁሉ ኮምፕሊትሊ ጤናችንም አእምሮ ጤናችንም ህይወታችንም ሙሉ ለሙሉ እንዲቀየር ሂል ማድረግ አለብን። እነዚህ ነገሮች መልቀቅ መቻል፣ ስሜቶቻችንን እንዴት ፕሮሰስ ማድረግ እንዳለብንና እንዴት ማስወጣት ከውስጣችን እንዳለብን መቻል አለብን፣ ማወቅ አለብን ማለት ነው። እና እሱን የምናደርግበት ደግሞ ዋነኛ መንገድ ገና ስንወለድ ጀምሮ ራሱ እናለቅሳለን አይደለ? ልክ ወደዚህ ዓለም ስንመጣ በማልቀስ ነው ዋነኛው ሪሊዝ ማድረጊያ መንገድ ማልቀስ ነው። ግን በቃ ሶሳይቲ ማልቀስን እንደ በጣም ታቡ እንደሆነ ነገር አድርጎታል። እና ይሄ ሮንግ የሆነ ነገር ነው። እሺ ማለት ሰው ፊት ምናምን በየሜዳው እየሄድን እንኳን እሺ አናልቅስ፣ ግን ከራሳችን ጋር ስንሆን we need to feel safety ሊሰማን ይገባል ለማልቀስ፣ ደህንነት ሊሰማን ይገባል ለማልቀስ። ማለት ማልቀስ ኦኬ እንደሆነ ልናስብና ከዛ ራሳችንን ኦፕን ማድረግ ይኖርብናል ለማልቀስ ማለት ነው። ስለዚህ እነዚህን ስሜቶች እንዴት ከውስጣችን እናስወጣለን ስንል በቃ አሁን ለማልቀስ ቅርብ የሆነን ሰዎች ከሆነን ያው በቃ ወደዛ ሊን ማድረግ ነው። ስናለቅስ ራሳችንን አናስቆመው፣ በደንብ በቃ ከልባችን በደንብ እየገባን እናልቅስ በቃ የምር ማለት ነው ከልብ። ከዛ በዛ መልኩ ይወጣል። እና ደግሞ ለማልቀስ ቅርብ ያልሆነን ሰዎች አለን ጭራሽ የማይመጣልን ማለት ነው። እንደዛ ከሆነን ደግሞ ምን እናደርጋለን? በቃ የሆነ ኔጌቲቭ ስሜት የሚሰማን ሁኔታ የሆነ ነገር ይፈጠራል አይደለ? ያ ስሜት ሲመጣ እንያዘውና ሪኮግናይዝ እናርገው፣ እንወቀው። አሁን ለምሳሌ ንዴት ከሆነ ያ የተሰማን ስሜት ወደዛ ወደ ንዴቱ በቃ ሊን እናደርግ፣ ወደ ንዴቱ እንሂድ። በጣም እንድንናደድ ራሳችንን እንፍቀድልን። አሁን ኖርማሊ ወይ ከተናደድን ወይ ከፈራን ለምሳሌ የምናደርገው ምንድነው? ልክ ስንናደድ እየተናደድኩ ነው ምናንልና ለምን ተናደድኩ? በዚህ ሰውዬ ምክንያት ተናደድኩ፣ ስራ ስላጣው ተናደድኩ፣ እሷ ናት ያናደደችኝ ምናምን ብለን ሐሳብ ወደ ጭንቅላት፣ ከዛ ምክንያት ወደ መፈለግ፣ ከዛ ደግሞ መፍትሄ ወደ መፈለግ እንሄዳለን። እንደዛ ደግሞ ማናደርግ ከሆነ ወይ ወደ ድርጊት እንሄዳለን፣ ወይ ለመጣላት እንነሳለን፣ ወይ ቃን ሰብራለን ምናምን። ስለዚህ እሱን ማድረግ እንተውና ምንድነው የምናደርገው? ወደ ውስጣችን ነው የምንሄደው። ወደ ውስጣችን እንሄድና ወደ ስሜቱ ነው የምንሄደው። ከዛ ያንን ንዴት እንፈልገው። ሰውነታችን የሆነ ቦታ አለ የሚሰማን ቦታ፣ ወይ ደረታችን ላይ ይሆናል ወይ ሆዳችን ጋር ሊሆን ይችላል። ያ የሚሰማን ቦታ ጋር አቴንሽናችንን ትኩረታችንን ወደዛ ቦታ አንገሩ የሚሰማን ቦታ ላይ ሰውነታችን ጋር እዛ እንሂድና እዛ ላይ ትኩረት እናድርግና ቁጭ እንበል አብረ ነው ማለት ነው ከንዴቱ ጋር። ከዛ እሱን በደንብ ባደረግን ቁጥር ሞር የባሰ ልንናደድም እንችላለን። ከዛ ደግሞ ወይም ሊጠፋ ይችላል ቶሎ አይታወቅም፣ እንደ ሲሪየስነሱ ነው። ግን ምክንያት ልንፈልግለት አይገባም። ይሄን የተናደድኩት በዚህ ምክንያት ነው ብለን ወደ አእምሯችን መሄድ አይጠበቅብንም። ወደ ታች ወደ ሰውነታችን ሄደን የሚሰማን ቦታ ጋር ሄደን ቁጭ እንበል። ሁሉም ስሜቶች የሆነ ቦታ አላቸው ሰውነታችን ላይ ማለት ነው። ከዛ ይሄንን በተደጋጋሚ ባደረግን ቁጥር የሆነ ሰዓት ላይ የአንገር በቃ ሲጠፋ እናየዋለን፣ ከህይወታችን ይጠፋል ማለት ነው። ከዛ ግን ሲጠፋ ያው አንገር የብዙ ስሜቶች ስብስብ ነው አላልኳችሁም? ከዛ ደግሞ ወደ ማልቀሱ ወይ ደግሞ ልንሄድ እንችላለን ማለት ነው። ሞር እየተከፈትን ስሜታችንን እየተሰማን ስለምንሄድ እና ያ ቦታ ያ አንገሩ ንዴቱ የተቀመጠበት ቦታ
ሲቀለን ይሰማናል ሰውነታችን ላይ ፊዚካሊ ራሱ ይቀለናል እዛ ቦታ የያዘን ነገር ማለት ነው። ከዛ ወደ ተፈጥሯዊ ሆነው ወደ ስሜታችንን ሪሊዝ የምናደርግበት መንገድ እንሄዳለን ማለት ነው ያ ስሜት ሲጠፋ። ከዛ ወዴት እንሄዳለን? ወደ ማልቀስ። ከዛ ስናለቅስም ደግሞ በራሳችንን በጣም በቃ ፍሪ ሆነን ነፃ ሆነን እንድናለቅስ ለራሳችን እንፍቀድ። ከዛ በደንብ እናልቅስ። እኔ በዚህ ፕሮሰስ ውስጥ በቃ ከመቶ ምናምን ብዙ መቶዎች በሚቆጠሩ ጊዜያቶች አልቅሻለሁ እንደዚህ በደንብ ማለት ነው። እና በዛ ምክንያት ነው እዚህ የታመቀ ስሜት ውስጣችን የተቀመጠ ስሜት የሚወጣውና ሞክሩት እናንተም ይሄንን መንገድ። እና ሞር ባለቀስን ቁጥር እንደዚህ ከልባችን ከልጅነታችን ጀምሮ የተቀመጡ የታመቁ ስሜቶች ነው የሚወጡት። ይሄ ያሁን ያናደደን ነገር፣ ያሁን ያሳዘነን ነገር፣ ያስለቀሰን ነገር ብቻ አይደለም ከልጅነታችን ጀምሮ የነበሩ ነገሮች ይወጣሉ። ግን በሐሳብ ግን እነሱን አሁን እየፈታን ይሄን ያረጋኝ ይሄ ስለሆነ ነው፣ ይሄ ተፈጠረው ይሄ ስለሆነ ነው ብለን እያስታወስን በአእምሯችን ለመፍታት ብንሞክር መቼም ሙሉ እድሜያችንም ላይበቃን ይችላል። ዋናው ስሜቱ ነውና ስሜቱን ግን እንደዚህ በማልቀስ እንደዚህ ሪሊዝ ምናምን ብናደርገው መረዳት አይጠበቅብንም ለምን እንደዚህ እንደሆነን። ስለዚህ በማልቀስ ብቻ እንደዚህ እናወጣዋለን ማለት ነው። ከዛ የሆነ ሰዓት ላይ በቃ ተለውጠን እናየዋለን፣ ሌላ ሰው ሆነን እናገኘዋለን ራሳችንን።